ዳንዬ ከረጅም ጊዜ መጥፋት በኋላ በአዲስ ነገር ብቅ ብሏል። እንደምታዩት ማለት ነው። ያው ስራ ይሻለኛል ብሏል። ከትላንት ወዲያ ሩትዬን በጣም ተቆጥቷት ነበረ። እንዴት አብርሃምን ይቅርታ ትጠይቀዋለሽ? ግን እኔ የሚገርመኝ ነገር ማለት ነው ያው ይቅርታ መጠይቋ እንደ አለ ሆኖ ሩትዬ የምትፈልገውን ነገር ነው አይደለም የምታደርገው፣ ይጠቅመኛል ብላ የምታስበውን ነገር ነው የምታደርገው። እና እናንተ ለምን እንደምትቆጧት እናንተ እንዴት በእናንተ ሀሳብ ብቻ እንድትኖር ለምን እንደምትፈልጉ ግራ ግብት ይለኛል አንዳንዴ ሳስበው ማለት ነው። እና ይሄ ነገራችሁ ትክክል አይደለም። ሩትዬ የምትፈልገውን ነገር ማድረግ ትችላለች። እናንተ እንደ ወንድምነታችሁ መምከር ትችላላችሁ። ግን የመቆጣት ደግሞ ይሄን አርጌ ማለት መብት የላችሁ። አንድ ሰው በራሱን ሀሳብ ነው የሚኖረው እንጂ በሰው ሀሳብ ምንኖር ቢሆን ኖሮ ብዙ ነገሮች እናደርግ ነበረ እናጠፋ ነበር። እና እንደዚህ ትክክል አይደላችሁም ብዬ አስባለሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁ በሰላማችሁ ብዙ ትርፍርፍ ይበልልኝ። ዳንዬ እንግዲህ ከረጅም ጊዜ በኋላ በቲክቶክ ቪዲዮ ከለቀቀ በጣም ረጅም ጊዜ ሆኖታልና በአዲስ ነገር ብቅ ብሏል። እንደምታዩት በጥያቄና መልስ ማለት ነው። እቺ ልጅ ግን ዩቱብ ላይ እንትን የሰሩ ልጅ አይደለችም። ቪዲዮ ሰርቶ ነበረና ከዚህ በፊት ዩቱብ ላይ መሰለኝ እንደዛ ነገር መሰለኝ፣ ግን እርግጠኛ ብዙም አይደለሁም። እና የዳኒ ፍቅረኛ ነች